አንተን ላጣ ነው ከዚህ በኋላ። እኔ አላሳዝንሽም ግን ሀይሚ፣ እኔም እኮ ተጨነኩኝ። ምን ላድርገው? ዛሬ እንግዲህ እጅግ በጣም አስደንጋጭ ቪዲዮ በጨረቃዎች ቤት ተለቋል። በብሩክ ቤት ቪዲዮ ተለቋ አይታችሁታል ብዬ አስባለሁ። ሀይሚ ዛሬ እጅግ በጣም አሳዝናኛለች ከሚባለው በላይ። ይሄን ሁሉ ጊዜ ስታሳልፍ እንደዚህ አይነት ፈተና ገጥሟት አያውቅም። ሀይሚ የደም እንባ እያለቀሰች ከባድ ውሳኔ በመወሰን ቀለበት አውልቃ ለብሩክ መልሳለች ማለት ነው። እና ብሩክም እንግዲህ እጅግ በጣም በሚያሳዝን ሁኔታ ተንበርክኮ ለምኗታል። እሷም እንግዲህ እየወደድኩ ነው ምለይህ፣ ምንም ማድረግ አልችልም፣ መሆን ስላለበት ነው ብላ በመወሰን ቀለበቱን እንግዲህ አውልቃ ለብሩክ ሰጥታለች ማለት ነው። እጅግ እጅግ በጣም ነው የሚያሳዝነው ቤተሰብ፣ የምሬን ማለት ነው። በዚህ ልክ ነገሩ እንደዚህ ይሰፋል ብዬ እኔ አልጠበቅኩም ነበር። የተሰማኝን እስኪ እኔም ልበል። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እናንተም በጣም ጭንቀት ላይ እንዳላችሁ ይገባኛል። በጣም በጣም ማለት ነው ከሚባለው በላይ። እውነት ለመናገር እኔ በዚህ ልክ ነገሩ ይሰፋል ብዬ አልጠበኩም ነበር። ሀይሚ በጣም በጣም ታሳዝናለች ከሚባለው በላይ። ዛሬማ እኔ እንጃ አላቅም እንዴ፣ በማልቀስ እኮ በቃ ራሷን እየጎዳች ነው ያለች። እንዲ መረጋጋት ነው ያለባት ብዬ አስባለሁ። ነገሩም እንኳን ባያረጋጋ ማለት ነው። ምክንያቱም ይሄ ነገር እውነቱ እስካልወጣ ድረስ በዚህ ልክ እሷ መጎዳት የለባትም። ብሩክም የሚያረገው ጨንቆት አለኝ። በጣም ተጨነኩኝ፣ ላብድ ነው እያለ ነው ማለት ነው። በቃ ላብድ ምንም አልቀረኝም እያለ ነው። ሀይሚዬ ባክሽን ተረጋይ። እኔ አሁንም ማለት የምፈልገው ባልተረጋገጠ ነገር፣ እውነቱ ባልታወቀ ነገር እንደዚህ ውሳኔ ወስነሽ ራስሽንም ጎርተሽ ሁለታችሁም በቃ ትጎዳላችሁ። አሁን ሀይሚ እንለያይ ነው ያለችው። በቃ ከዚህ በኋላ መለየት አለብን፣ እየወደድኩ ነው የምለይ ብላ እንግዲህ በሚያሳዝን መልኩ ብሩክ ራሱ ተንበርክኮን የለመናት አይታችኋል ቤተሰብ። በጣም በጣም ብሩክም አሳዝኖኛል፣ ሀይሚም አሳዝናኛለች በጣም ከሚባለው በላይ። ከትናንት አንስቶ በቃ ስንት ቀን እያለቀሰች ነው ያለችው። እና እንዲህ በጣም ከባድ እኮ ነው እንዲህ ጭንቀት ራሱን ችሎ እኮ አንድ በሽታ ነው፣ እንኳን ከሆስፒታል ስትወጣ ማለት ነው። ሀይሚዬን እባክሽን እንዲሁ ለመረዳት ሞክሪ። ብሩክ ግን ማለቴ ምን መሰላችሁ ቤተሰብ፣ ምንም ቢሆን አሁን እውነቱ እስካልታወቀ ድረስ፣ እውነቱ እስካልወጣ ድረስ አሁን ብሩክ ራሱ ጭንቅ ውስጥ ነው ያለው። ሳያስበው ነው እዚህ ነገር የገባው። ማለቴ በቃ ወደዚህ ነገር የተገባው እንደዚህ ነገሩ ይሰፋል ተብሎ አልተጠበቀም። ግን አሁን ነገሮች ሰፍተው ልጆቹ እስከ መለየት ድረስ እየደረሱ ነው። እና ሀይሚዬ እባክሽን ሳታለቅሽ ሚዲያ ላይ እያለቀሽ ባለመምጣት ራስሽን በማጠንከር ሁሌ ቡራ ከዚህም በላይ ትጋጫላችሁ፣ ምን ትላላችሁ። የዛሬው ደግሞ እጅግ በጣም በቃ እንዴት ነው ከባድ የሆነ ነገር ስለሆነ ይሄንንም እናልፈዋለን እያለ ነው ቡራ። ስለዚህ ሀይሚ እባክሽ ተረጋጊ፣ አታልቅሽ። ለማን ነው የምታለቅሽው? ብሩክ እኮ በቃ የመጣው ቢመጣ ከአንቺ መለየት አልፈልግም እያለሽ እኮ ነው። ልጁ የኔ አይደለም ከማለት ወዲያ ምን ማለት እችላለሁ ብሏል። ልጁ የእሱ አለመሆኑን ራሱ እየተናገረ ነው። እንግዲህ ሀይሚ ያሳመናት አንድም የትናንት ነው ነገር ነው። ምክንያቱም 26 ሳምንታት ማለት 6 ወር ነው። ስለዚህ ብሩክም እንግዲህ የመግቢያ ቪዲዮ ሲሰራ ያው 26 ሳምንታት ማለት 6 ወር ነው። እንግዲህ አንድ ልጅ ደግሞ 9 ወር በ9 ወሩ ነው የሚወለድ። የኔ ልጅ መሆንና ለመሆኑን ለማረጋገጥ ዲኤንኤ መውሰድ አለበት። ስለዚህ ዲኤንኤ የሚወሰደው ደግሞ ልጅቷ ከወለደች በኋላ ነው ተብሏል። ስለዚህ እስከዚያ ደግሞ መጠበቅ ግድ ሊሆን ነው ማለት ነው፣ ልጁ እስከሚወለድ ማለት ነው። እና ታዲያ እስከዚያ ድረስ እኮ ሀይሚ እንዴት ነው ተረጋግታ የምትጠብቀው? በዚህ መሀል የሁለታችሁ ህይወት ተበጥብጦ እንዴት ነው እዛ የሚደረሰው? እንዲህ መፍትሄ ሊኖር ይገባል። የምሬን ማለት ነው። ማለት እስከ 3 ወር ድረስ እንዴት ነው በእንደዚህ ሁኔታ የምትቆዩት? ብቻ አላቅም ቤተሰብ። ሀይሚዬ ተረጋጊ ነው የምለው። በጣም ነው ያሳዘነችኝ እግዚአብሔርን። በቃ ተስፋ ቆርጣለች የመጨረሻ። እንዴት ነው አስባችሁታል? የኔ ነው ብላችሁ ከስንቱ ጋር እየተጣላች ሀይሚ ብዙ ነገር እየተባለች አንዴ አይወድሽም ሲሏት፣ አንዴ ይወድሻል ሲሏት ብዙ መከራዎችን አሳልፋ አብራ በሆነችበት ሰዓት ቀለበት አስሮላት ባለችበት ሰዓት ይሄ ነገር ሲከሰት ማልቀስ ብቻ አይደለም ልብ ራሱ ይሰበራል ማለት ነው።
እና ነገሩ ከባድ ቢሆንም አሁንም ምላት ቢኖር ለሀይሚ ማለት ነው የምሬን ማለት ነው። ቤተሰብ እናንተ ራሱ በቅርብ የምታገኟት በተለይ በስልክ የምታወሯት የሆነ ነገር ልካችሁ የምትመልስላችሁ ሰዎች ማለት ነው፣ ኢንቦክስ ማለት ነው። እንዲሁ አሁን እንዲሁ ብሩክ ማለት ነው ቆይ እንጂ እንዴት አድርጎ ነው ከሀይሚ ጋር ሆኖ ይሄንን ነገር ሊያደርግ የሚችለው እንዴ? ብሩክ እኮ አሁን ተወዛግቦ ነው ያለ ራሱ ማለት ነው። አሁን ብሩክ በቃ ውዝግብግብ ብሎ ነው ያለ ዝም ብሎ ማለት ነው። እሱ ራሱ በቃ ማልወጣው በቃ በጣም ከብዶኛል፣ ሊያሳብደኝ ሁሉ ደርሷል። ወይ ከሀይሚ ያልሆንኩኝ ወይ በቃ እኔ ምን ልሆን እያለ ነው ያለና ስለዚህ ሀይሚን የምታገኟት ሰዎች ሀይሚ እንድትረጋጋ አድርጓት። የምሬን ማለት ነው። ተረጋግታ ነገሮች በሂደት እንዲሄዱ በሂደት እንዲፈቱ ችግሮች መሆን አለበት። ምክንያቱም በማልቀስ አንደኛ ራሷን ትጎዳለች። ሲቀጥል ደግሞ ይሄ ነገር አልተረጋገጠም፣ እውነት አይደለም። እኛውን ብሩክ አያደርገውም እያልን ብንከራከርም ነገሮች ደግሞ አድርጎታል። እንዳደረገው እያስገደደ ነው። አሁን ነገሮች የሚናገራቸው ነገሮች ብሩክ አንዳንድ ነገሮች ቪዲዮ ላይ የምታያቸው ነገሮች ብሩክ እንዳደረገው ነው እንትን የሚያስረዳው ማለት ነው። ስለዚህ እኛ ግን በትክክለኛው ወይም በዋነኛው መንገድ ስነት እኔ እንጃ እኔ በራሴ እኔ ማንንም ወክዬ ሳይሆን በራሴ ብሩክ በፍጹም አሁንም ይህን ነገር ያደርጋል ብዬ አላስብም። እሱም ራሱ ልጁ የኔ አይደለም እያለ ነው ለሀይሚ ያስረግጧ እየነገራት እኮ ነው እንዴ። ቤተሰብ ትናንትና እኮ ምርመራ አይታችሁታል እንዴ? ምርመራ ላይ እኮ የልጅ ነገር ምንም አልታየም እኮ ሌላ ነገር እኮ ነው የታየ። ሩታ ስትመረመር አይታችኋታል አይደለ? ልጁ እንዴት አይታችሁታል? የሩታን እና ትናንት የተመረመረውን አይታችሁ ከሆነ ምንም አይገናኝም። ኦኬ እርጉዝ ትሁን ልጅቱ። እርጉዝ ብትሆን እኮ ታዲያ ረገዘች ማለት የቡራ ልጅ ነው ማለት አይደለም። እና ታዲያ ሀይሚ እኮ ይሄን ነገር እስከሚረጋገጥ ድረስ ሳታለቅስ ራሷን ሳትጎዳ እያለቀሰች ሌላ በሽታ እንዳታመጣ እሷ እንዳትጎዳ እንዴ። ሰው ተጋብቶም እኮ ልጅ ወልዶም እኮ ይፋታል። ቤተሰብ የመሬን ማለት ነው። ስለዚህ አሁን ይሄ ነገር ምሳሌ አሁን ብሩክ ይሄን ነገር አድርጎት ቢሆን ተሳስቶ ቢሆን የአንድ ቀን ስተት ተፈጥሮ ቢሆን ከልጅቷ ጋር መሆን አይፈልግም። ግን ለልጁ ማሳደጊያ ስጥ ተንከባከብ ሊባል ይችላል። ያን ያደርጋል። ከልጅቷ ጋር ግን መሆን አይፈልግም። ገብቷቸዋል አይደል? ምሳሌ ነው የምላችሁ። በእርግጥ ይሄን ነገር ብሩክ አያደርግም። ግን እንኳን ይሄ ነገር ቢከሰት እንዴ ለልጁ ማሳደጊያ የሆነ ነገር አድርግ። በቃ አንድ አባት ለልጁ ማድረግ ያለበትን ነገር ያደርጋል። ከሷ ጋር ግን መቀጠል አይፈልግም። አስባችሁታል? በዚህ መንገድ እንኳን ይፈታል። ይሄ ነገር እንኳን ሪል ቢሆን ማለት ነው። ግን ደግሞ ከጅምሩ ገና ብሩክ ልጁ የኔ አይደለም እያለ ለሀይሚ ለራሷ አስረግጦ እየነገራት ነው። ልጅቷን ለማናደድ ወይም ልጅቷን ደግሞ ለሆነ ነገር ስታናድደው ነው ልጁ የኔ ባይሆን አንላቀቅም የሚላት ማለት ነው። እና ስለዚህ ሀይሚዬ እባክሽን ተረጋጊ። አሁንም ባልተረጋገጠ ነገር ይሄን ነገር እንደው ቢከብድሽ እንኳን ከብሩክ ጋር መለያየት የለብሽም። የምሬን ማለት ነው። ቀለበቱንም አውልቀሽ ለማን ደስ ይበለው ብለሽ ነው ቀለበት አውልቀሽ ለሱ እንካ ውሰድ የምትዩ። ብሩክም እኮ ይጎዳብሻል። አንቺ አዘንሽ፣ አንቺ ተጎዳሽ ማለት ብሩክም ይጎዳል፣ ያዝናል። የምሬን ማለት ነው። እኔ ተንበርክኮ ሲለምናት በጣም ነው ያሳዘነኝ ብሩክ ማለት ነው። እና ምክንያቱም በቃ እሷ ተስፋ ቆርጣለች። ብሩክም እንግዲህ በእኔ ተስፋ እንደቆረጠች በጣም እኔ ምን እንደማደርግ ራሱ ግራ ገብቶኛል እያለ ነው ያለው እና ይሄ ነገር ገና ስለሚቆይ ማለት ነው። ሀይሚ ራሷን ካሁኑ ካላረጋገች ከባድ ነው። የምሬን ማለት ነው። ይሄ ጊዜ በጣም ፈታኝ ነው። ሀይሚ ይሄንን ጊዜ እንደምንም ብለሽ ለጠላት ቦታ ሳትሰጭ ይሄን ጊዜ ለማለፍ በጣም መጠንከር አለብሽ ሀይሚ።